ጥለው ፓርታችን ሙሉ በሙሉ የሚሆነው ስለ ሳፖርት እና ሬዚስታንስ ነው። ስለዚህ ወደ ሳፖርት እና ሬዚስታንስ ዞን ላይ እንግባ። አሁን እንግዲህ አብዛኞቻችሁ ግራ የሚገባችሁ ሁሉም ትሬደር እየተነሳ ሳፖርት ኤንድ ሬዚስታንስ ይላል። ሳፖርት ኤንድ ሬዚስታንስን አንደርስታንድ እስካላረጋችሁ ድረስ ሳፖርት ኤንድ ሬዚስታንስ ብሎ አስሬ ማውራቱ ጥቅም የለው አይደል እንዴ? ምንድነው ሳፖርት ማለት ምንድነው? ሬዚስታንስ ማለት ደግሞ ምንድነው የሚለው ላስረዳችሁ። ሳፖርት ማለት ዲማንድ ኤሪያ ይባላል። ዲማንድ ኤሪያ ማለት ደግሞ ሙሉ በሙሉ የገዢዎች የተሰበሰቡበት ቦታ ማለት ነው። ሁሉም ሰው ዝም ብሎ ባይና ሴል አይልም። ስለዚህ ብዙ ባየሮች ያሉበት ቦታ ሳፖርት ዞን ነው ይባላል። አያችሁት? ብዙ ባየሮች ያሉበት ቦታ ዲማንድ ዞን ሳፖርት ዞን ይባላል። ከዛ በኋላ ደግሞ ሬዚስታንስ ዞን ደግሞ ምንድነው? ብዙ ሴለሮች አሉት ሳፕላይ ዞን ይባላል። ብዙ ሰዎች እዛ ቦታ ላይ ማርኬቱ በተደጋጋሚ ሄዶ ስለነካው ቀጣይ ሲመጣ ይሄን ቦታ ነክቶ ይመለሳል ነው እንጂ ይሄን ቦታ ገንጥሎ ይወጣል ብሎ አያስብም ማለት ነው። ስለዚህ ምንድነው የሚያደርገው? ያቺን ኤሪያ አስምሮ ያስቀምጥና ሳፖርት ዞን፣ ሬዚስታንስ ዞን በማለት ያስቀምጣታል ማለት ነው። በዚህ ሁኔታ ከላይ በኩል የምታዩት ሬዚስታንስ ዞን ይባላል። ሬዚስታንስ የተባለበት ምክንያት አንድ እና ሁለት በላይ ታቾች ካሉት በዛ መስመር ላይ ማርኬቱ ሰብሮ እስካላለፈ ድረስ ያ ቦታ እንደ ሬዚስታንስ ዞን ይቆጠራል። ዋንስ ታችም ሆኖ ማርኬቱ ለምን አይመለስም? ያን ቦታ ሪስፔክት ያደርጋል። ሁለተኛ ከስር በኩል ያሉት ሳፖርት ዞን ይባላሉ። ብዙ ሰዎች እዚህ አካባቢ ላይ ባይ ለማለት የተቀመጡት ብዙ ሰዎች አሉ። እዚህ አካባቢ ላይ ሴል ለማለት ብዙ የተቀመጡ ሰዎች አሉ ማለት ነው። እነዚህ እንግዲህ ብዙ ጊዜ መልቲፕል ታይምስ ላይ ይነካሉ ወይም ደግሞ እየተነኩ ይመጡና ከዛ በኋላ ሙሉ በሙሉ የሆነ ሰዓት ላይ ብሬክ ተደርጎ ይወጣሉ ማለት ነው። ሙሉ በሙሉ ሬንጅ ስትራቴጂ በመባል ደግሞ ይታወቃል ማለት ነው። ስለዚህ እዚህ አካባቢ ባይበል እዚህ አካባቢ ሴል በል ነው እያለ ያለው። መጀመሪያ ምን ማድረግ አለብን ካላችሁ ሳፖርት እና ሬዚስታንስ ዞን እናሰምራለን። ምክንያቱም ሁሉም ቦታ ላይ ሳፖርት አለን፣ ሬዚስታንስ አለን። ማርኬቱ ከዚህ በፊት ነክቶ የተመለሰበት ቦታ ሁሉ ምንድነው? ሳፖርት ዞን ነው፣ ሬዚስታንስ ዞን ነው። ከስር በኩል ከሆነ ሳፖርት ነው፣ ከላይ በኩል ከሆነ ሬዚስታንስ ዞን ነው ማለት ነው። በቀላሉ አንድ ሰው ትሬድ አድርጎ ዊን ማድረግ ከፈለገ ምንድነው ሳፖርት ምንድነው ሬዚስታንስ የሚለውን በደንብ ራሱን መጠየቅ አለበት፣ ራሱ ማውጣት አለበት፣ ራሱ መገንዘብ አለበት ማለት ነው። በሬንጅ ስትራቴጂ እንግዲህ ምንድነው የመጀመሪያው ትሬዶች እዚህ ጋር አካባቢ መጣ፣ ከዛ እዚህ መጣ፣ ከዛ እዚህ ጋር መጣ፣ እዚህ ጋር መጣ፣ እዚህ ጋር መጣ። እዚህ አካባቢ ላይ ብቻ እየተንቀሳቀሰ ነው ማለት ነው። በዚህ ሰዓት ላይ እንግዲህ እንዴት ነው አንደርስታንድ የምታደርጉት ወይም ደግሞ እንዴት ነው አንድ ሰው በዚህ ሰዓት ላይ ትሬድ ማድረግ ያለበት ወይም ደግሞ እንዴት ነው መውሰድ ያለበት የሚለውን ደግሞ አብረን እናያለን። ምክንያቱም እያንዳንዱ ስትራቴጂዎች በደንብ ይሰራሉ ብለናል አይደል? በደንብ የሚሰሩ ከሆነ ደግሞ እንዴት ነው የሚሰሩት የሚለውን ደግሞ ማየት አለብን ማለት ነው። ባዶ ቦታ እንምረጥና ይሄኛውን ነገር እንደዚህ ላስቀምጥላችሁ። ይሄ ማርኬት ነው ብለን እናስበው። ከላይ በኩል ምን አለኝ? እዚህ አካባቢ ላይ እንግዲህ እንደሚታየው ከሆነ ምን አለኝ? ሬዚስታንስ ዞን አለኝ። እዚህ ጋር ሬዚስታንስ እንበለው። ከስር በኩል ደግሞ ምን አለኝ ማለት ነው? ሳፖርት ዞን አለኝ ማለት ነው። ሳፖርት ዞን አለኝ ደግሞ ማለት ምንድነው? ዲማንድ ኤሪያ ነው ማለት ነው። ምን አለ? ብዙ ባየሮች የሚጠብቁበት ቦታ ማለት ነው። ይሄን ደግሞ ምን እንለዋለን? ሳፖርት እንለዋለን ማለት ነው። በዚህ ጊዜ ላይ እንግዲህ ማርኬቱ ምን አይነት ሙቭመንት አለው የሚለውን እንዴ አንድ ማርኬት ከዚህ አካባቢ ላይ ተነስቶ እንበለው ከዚህ አካባቢ ላይ የሆነ ማርኬት ከዚህ አካባቢ ላይ ተነስቶ እንበለውና ከዚች አካባቢ ተነሳ፣ ከዛ እዚች አካባቢ ላይ ይነካል። አያችሁት? ፈረስታጅ ከነካ በኋላ እዚህ ጋር ነካ። አሁን ምን አገኘው? ከላይ በኩል ሬዚስታንስ ዞን አግኝቻለሁ። አንድ መስመር አሰምራለሁ ማለት ነው። ምክንያቱም ምን አለ? እዚህ አካባቢ ላይ ማርኬቱ ከዚህ ጋር ተነስቶ ወደ ላይ ወጥቷል ማለት ነው። ስለዚህ ከዚህ ተነስቶ ወደ ላይ ወጣበት አንድ አለኝ። ከዛ በኋላ ደግሞ እዚች ጋር ደግሞ ማርኬቱ ደርሷል። ከዚህ በፊት የነበረው እዚህ ጋር ነው። ስለዚህ አሁን እየጠበቅኩ ያለሁት ምንድነው? የሆነ ሪጀክሽን እንዲፈጠር ነው። ስለዚህ አሁን ከዚህ ጋር ተነስቶ ማርኬቱ እንደዚህ ያለና ከዛ እዚህ ጋር ነካ። ምን አረጋገጠልኝ ማለት ነው? ሙሉ በሙሉ ይሄ ኤሪያ ደግሞ ሰፖርት እንደሆነ አረጋገጠልኝ ማለት ነው። አንድ ትሬደር አሁንም አንድ ትሬድ ሆነ ምንለው ከስንት ተች በኋላ ነው ብለናል? 3 እና ከዛ 2 እና ከዛ በላይ ነው ብለናል። የመጀመሪያውን አንድ አርጎታል፣ 2 አርጎታል፣ 3 እዚህ ጋር አለ፣ አራተኛ ምን ፈጠረ ማለት ነው? ሙሉ በሙሉ ማርኬቱ ትሬንድ ፈጠረልኝ ማለት ነው። ስለዚህ እዚህ አካባቢ ላይ ምን ስንት ሰጠኝ?
ሁለት ሰጠኝ ከዛ ይሄ መጨረሻዬ ነው የሚሆነው ሶ ከዚህ በኋላ ያለው ነው ትሬድ የምናደርገው ማለት ነው ከዛ በኋላ ምንድነው የሚፈጠረው ማርኬቱ አንዳንዴ ብሬክ አድርጎ ሊወጣ ይችላል ስትራክቸራችን if it fails ያለዛ ግን ሊኩዊዲቲ ሊሰበስብ ይችላል እዚህ አካባቢ ደርስና ተመልሶ ወደዚህ አካባቢ ሊመጣ ይችላል ስለዚህ ምንድነው የምናደርገው ማርኬቱን እንጠብቀዋለን ሶ እዚህ አካባቢ ላይ ልክ እንደመጣ የምንወስደው መጀመሪያው ትሬድ ከዚህ ጋር ባይ ብለን እንገባለን ወደ ላይ ማለት ነው ሶ እዚህ ጋር ባይ ሎንግ ወስደዋለሁ በቀላሉ ሎንግ መውሰድ ይቻላል አያችሁት እስከዚህ አካባቢ ከሳፖርታችሁ በታች ትንሽዬ ስፔስ ተሰጡትና ይስላችሁን ከዛ በኋላ 1 2 1 2 3 በቀላሉ መውሰድ ትችላላችሁ ማለት ነው ሶ ኔክስት ትሬዳችንም አሁን ምንድነው የምንጠብቀው አሁንም ሴል ነው የምንጠብቀው ምክንያቱም ብሬክ አውት አድርጎ ማርኬቱ እስካልወጣ ድረስ የምንጠብቀው ስትራክቸር ያ ነው ስለዚህ ስድስተኛ ተች አሁን 3 ተች ከተካ በኋላ ማርኬቱ ሁሉ ጊዜ እየነካ ውሎ አያድርም ምክንያቱም ምንድነው ሳፖርት እና ሬዚስታንስ ዞን ላይ ቢሆን እንኳን ወይም ደግሞ ሌላም ዞን ላይ ቢሆን እንኳን እየነካ ውሎ አያድርም የሆነ ሰዓት ላይ ብሬክ አድርጎ ይወጣል ማለት ነው ሶ እሱኛውን ስለ ብሬክ አውት ላይ በደንብ እንማራለን ማለት ነው ሶ ሳፖርት እና ሬዚስታንስ ላይ ምንድነው የምታዩት ሙሉ በሙሉ ማርኬቱ እነዚህን ኤሪያዎች ነክቶ ይመለሳል እነዚህ ኤሪያዎችን ነክቶ ደግሞ ይቀጥላል ብለን እናስቀምጣለን ማለት ነው ሁሌም ማየት ያለባችሁ ሁሌም ማወቅ ያለባችሁ ነገሮች ይሄኛው ኤሪያ ምንድነው የሚባለው ሙሉ በሙሉ ከዚህ ጋር መጥቶ ማርኬቱ እዚህን ነገር መጥቶ እስካልሰበረው ድረስ ይሄ ሳፖርታችን ነው ሶ ሳፖርት ደግሞ በምን ይከፋፈላሉ ኢነር ሳፖርት እና ሙሉ በሙሉ ውጭ ላይ የምናየው ደግሞ ትልቁ ሳፖርት አለ ሶ ኢነር ሳፖርት የምንላቸው እነማን ናቸው ስንል እዚህ አካባቢ ውስጥ የተፈጠሩ ሳፖርቶች አሉ ይሄው ሳፖርት ላይንና ሬዚስታንስ ላይኖች አሉ ሶ ከዛ በኋላ ደግሞ እያደጉ ደግሞ እየተለቁ የሚሄዱ ደግሞ አሉ ማለት ነው ሶ እያንዳንዱ ከዚህ ጫፍ ላይ መጥቼ እቺን ስነካ ምንድነው ሳፖርት ዞን ነው ሶ ሳፖርት ዞን ከሆነ ይሄኛው ደግሞ ምንድነው መሆን ያለበት ማርኬቱ ሲመለስ ምንድነው መሆን ያለበት ይሄ ደግሞ ሬዚስታንስ ዞን ነው መሆን ያለበት ስለዚህ ምንድነው ሪስፔክትድ ናቸው ሬዚስታንስ ኤሪያ ላይ ማርኬቱ መጣ ብሬክ አውት አረገ ሶ ብሬክ አውቱ ፎልስ ብሬክ አውት ነው ተመልሶ ወደቀ ከዛ በኋላ አብዛኛውን ሰው ሊኩዊዲቲ አጠራረገ ከዛ ተመልሶ ወደ ታች ወረደ ማለት ነው ስለዚህ እነዚህ ሳፖርት ዞን እና በሬዚስታንስ ዞን ላይ በደንብ ያገለግላሉ በተለይ ሜን በሚባሉ ዞኖች ላይ ዝም ብሎ ዞን አይደለም ሜን የሚባሉ ዞኖች ላይ አሁን ለምሳሌ ከዚህ ጋር ተነስተን ሙሉ በሙሉ እንግዲህ 5000 ምናምን ላይ ጎልድ ያለበት ኤሪያ ይሄ ለኛ ሳፖርታችን ነው ሶ ጎልድን አንድ ሰው ባይ አርግ ቢባል አሁን ከዚህ በኋላ እዚህ ጋር እቺን ኤሪያ ብሬክ እስኪያደርግ ነው አይደል የምንጠብቀው የመጀመሪያው እዚህ አካባቢ እንጠብቃለን ሶ ይሄኛው ምኑ ነው ሳፖርት ኤሪያችን ነው የምኑ የቤዙ ነው ሶ ከዛ ውስጥ ደግሞ ምን አለኝ ኢነር አለኝ እዚህ ጋር አሁን ኢነር ሰፖርት ኤሪያ ነው ኢነር ሬዚስታንስ ኤሪያ አለ ሶ ይሄኛው ሬዚስታንስ ኤሪያ ነው ይሄኛው ኢነር ሬዚስታንስ ኤሪያ አለኝ ማለት ነው ስለዚህ ኔክስት አሁን ሰው ባይ አርግና ይሄን ያዘው በባል ምንድነው ማድረገው ዝም ብዬ እዚህ ጋር ባይ ብለው ማርኬቱ የሚወጣ ቢሆን ኖሮ ቀጥ ብሎ ይሄን ነገር ሰብሮት ይወጣል አይወጣም ምክንያቱም ምን አለ ይሄኛውን ሰብሮት ከወጣ ደግሞ እስከዚህ ድረስ ይጠበቃል ማለት ነው ሶ አንድ ሰው ትሬድ አርጎ ኦኬ እንደዚህ ነው የምጠብቀው ምናምን ሲላችሁ ሶ ያቺን ኤሪያ እየጠበቀ ነው እንጂ ትሬድ የሚያደርገው ዝም ብሎ ከመሬት ተነስቶ ራናዌይ ያረገ ትሬድ ያረጋ ነው ማለት አይደለም ስለዚህ ሳፖርት እና ሬዚስታንስ ዞንን ማውጣት መልመድ ይሄው እዚህ ጋር መጣው ይሄኛው ሳፖርት ዞኔ ነው ሶ ይሄኛው ኢነር ሳፖርት ነው ከዛ በኋላ ትሬንድ ላይን ላይ ሳፖርት አለ ሬዚስታንስ አለ ትሬንድ ላይን ላይ ሳፖርት አለ ሬዚስታንስ አለ ሶ እወርዳለሁ ወደ 50 ሚኒት ላይ ሶርት እነዚህ አሁን ያሰመርኳቸው ሳፖርቶች የት ነው ያሉት እዩት አሁን እነዚህ አሁን ከላይ ያለው አይታይም ሁላ እዩት እላይ ነው ያለው አሁን ያለነው ማርኬቱ ላይ እዚህ ጋር ነን 50 ሚኒት ላይ ያለነው እዚህ ጋር ነን አያችሁት ሙሉ በሙሉ እኛ ያለነው እዚህ አካባቢ ላይ ነው ሶ እዚህም ጋር ደግሞ ተመልሰ ስታየው አሁን የፈጠረበት ይሄ ኤሪያ ምንድነው የሚባለው አሁንም ይሄኛውም ደግሞ አሁንም ሳፖርት ነው ሬዚስታንስ ነው ሶ ይሄኛውም ኤሪያ ሙሉ በሙሉ እንደ ሬዚስታንስ ይያዛል ከዛ በኋላ ከላይ በኩል እነ ሬዚስታንሶች አሉን ከዛ በኋላ ከስር በኩል ደግሞ ሳፖርት ማወቅ ያለባችሁ ነገሮች እኔ የተሳሳትኩኝ ላውራ እችላለሁ ሳፖርት ዞን ከስር ነው ያለው ሬዚስታንስ ዞን ከላይ ነው ያለው ተግባባን ግልጽ ነው ብዬ አስባለሁ ሳፖርት እና ሬዚስታንስ ይሄን ይመስላል